ይሄን ግጥም ለሞጣ ቀራኒዮ አድርሱልኝ። ሁላችሁም ሼር እያደረጋችሁ ለሞጣ ቀራኒዮ አድርሱልኝ። ሞጣዬ ገጣጣ ሞጣዬ ፈጣጣ ባርኔጣ በቁምጣ አዲዳስ በፎጣ አንተ የምትወደው የበቅሎ ዝነጣ ሞጣ ቀራኒዮ ሳይሃተ ኩሬ የግንባር ስፋት ድፍን 100 ካሬ ከንፈርህ የበሬ ፍትህ የጉማሬ መስለኝ ተደነባብሬ ሞጣዬ ስፔሻል ሞጣዬ ፖቴንሻል ባዬ ኮሽሻል ያመሻል ቀሚስ አስወልቆ ያሻል እያሉ ያሙሃል ሞጣ ግን ሰምተሃል ሞጣዬ ፈጣጣ ሞጣዬ ገጣጣ ከቲክቶክ ሳትወጣ ቤት ተቀምጠ አመት ስትንጣጣ እንዳደረ ቆስጣ መድረቁ አይቀርም ቂጥህ እንደ ቋንጣ ይህንን ሰማ ደሞ እንዳትቆጣ። አሁን ደሞ ያዶና የሚሉት ያንን ሲሸከሽካ አድሮ ጸበሉ ቆን ቆሞላል ያችን አንድ ጎደሎ አይደለች ዲፕሬሽን ምን ይሁሉ 1 ሚሊዮን ሰው እንዴት ይከተልሻል? ዲፕሬሽን ስላለበት የምትል የስድስተኛ ክፍል ወጣቴ ሲጧት ደሞ ታቦቱ ጋር ቆሞ ታገኘዋል። አላባዳነች አበቢ በቃ ግግም ያለች ገበሬ ናት። አይ ላቭ ዩ አዳነች በይሄንን ኮልኮሌ ተባርኩኝ የታባት እንግሊዘኛ እንኳን በቅጡ ማትናገር ሴትዮ ኦርጋናይዘር ያለች ሴትዮ ያሳፍራል። እና የህዝብ ነው 200 ዓመት ራሱን የሚቀየር እኛ ራሱ ተቃጠልን እኮ እኛ እኮ ቀድመን ልንደረ ደምሳሻን ሁሉ ወጣት ከወያኔ ጋር ነው ደምስሰ ደግሞ መጽሐፍ ቅዱስ ምንድነው? ይሄ ደግሞ መጣት ቅንጭት ነው ምንድነው? ይሄ ሰውዬ እንዴት ነው? አንተማ በወንጀል የምትጠየቅ ሰው ነው። እንዳንተ አይነት ቦዘኔን ወጣቶች ላይ ጠርሙስ ስታንጠለጥል የነበርክ ዛሬ ደግሞ 2 ጣት አውጥተህ ምን ማለት ነው? አንተ አሁን የትኛው ነብይ ነህ? እናንተ ሰዎች የኢትዮጵያ ሕዝብ እናንተ ታግሷቸው እያታለልክ ነው። አንተ እንዲህ አይነት ፍቅር ሲዝ የሚባል ሃይማኖት የለም። አንተ እኮ ገራፊ ነህ። ምን ያናነው እኮ አንተ እንዴ ባህር ዳር ሆቴል ጋር ነው ያናቃለሁ እኮ ደም ታሻለለም እንዴ ሞስታግሎ ኖ አልተሳሳትም። ደም ሳይሆን ያድግ አይደለም ብልጽ ኖ ያድግ ነው ብልጽግና እኔ ማቀፍ ወያኔ ሆነ ወጣቱን ስገርፍ አንተ አጭበርባሪ ሌባ ደሞ አሁን በሃይማኖት ተከለመጣ አንተ ወንጀለኛ አብይን ላካ አይደለም ወንጀለኛ ነህ አንተ በሙስሊሙ ስታላቅቅ የሙስሊሙን ምትካብ እዚህ ጋር አርጋል በኦርቶዶክስ ስታላቅቅ ካባውን አርጋል በሸሚዝ ስታላቅቅ በነጮች እንዲህ አይነት ሃይማኖት የለም። አንተ ዝርክርክ ሁለተኛ ደፍረ መምጣት ራሱ ውጣ ከስ እንዴት ነው ሞጣዬ? ሰላም ከቲ እንዴት ነው ሞጣዬ? ደህና ነህ? አይሰማም? ይሰማል። እባክሽ ከቲ ሞጣዬ አትበሳጭ፣ ታረጅብኛለህ የኔ ፍቅር። እንዲህ አይነት ብሎክ አድርጌሻለሁ። እንዲህ አይነት የወረዱ አሉ። ይኸውላችሁ አያችሁ፣ ይቺ መቀመጫውን ሽጣ የምታድር ወራዳ ናት። ሰላም ዛሬ ስላስገባኝ በጣም አመሰግናለሁ። በጣም ድምጽን ለመምስላት በቃ 10 ምናምን ዓመት የናፈኩልኝ ነው። በቃ በነገራችን ያንተ በቃ ያየው ተከታተለኝ ነው ሰው አንተ ግርማ ሞገስ ያለ ነው። በቃ ሲያዩህም ታስፈራ ነው። በቃ ነብር ማለት ነው፣ አንበሳ ማለት ነው። ሲያይ ታስፈራለህ በቃ እና በጣም ትለያለህ። ሞት አንተን የማይወድ የማያመጉስ ሰው አይደለም። በቃ በዚህ ምድር ላይ አንተ ባንዳ ካልሆነ አንተን የማይወድ ማህበረሰብ አለ ብዬ አላስብም። ሞጣ በቃ በግልጽ ነው ከትንሽ እስከ ትልቅ አማራ የተባለ ማህበረሰብ አንተን ይወዳል። በቃ ባንዳ ካልሆነ በቃ አንተ ማለት ትለያለህ። በቃ በግንባር የሚመጣውን ቀድመህ የምታውቅ አንተማ በቃ ትንቢተኛ ነህ ብዬ ነው የማስበው። እኔ በቃ ቀድመህ የሚመጣውን የምታውቅ ጀግና ነህ። በቃ ምን ታስባለህ ወንድማችን አማራው? እንደው ንጉስ በሆነ ይሻል ይሆን ለዚህ ለአማራ? እንደ ቴዎድሮስ ቀኝ እጁን እየቆረጥኩ ባስተካክለው በቃ የማይረባ ልፍስፍስ ማህበረሰብ በቃ ምን እንደሚያስብ ታውቀዋለህ። በቃ ሰላማዊ ሰልፍ ነው የሚወጣብኝ። አሁን ንጉስ ሆኖ መጣ ቢባል ጠቅላላ ቄስና መነኩሴ ነው የሚብስ። መቋሚያውን ይዞ ሁሉ ነው የሚወጣ ሰላማዊ ሰልፍ። ይሄ ሰውዬማ ከመጣ ይሄንን ዝም ብሎ በ30 ሰዓት ነፍስ ፈታለው የሚል ቄስ ሁሉ ይወጣላል። በቃ ሃይማኖታችን የወዲት ጉዲት ይሻለናለች የሚል ቄስ የሚወጣ ይመስለኛል። ጠቅላላ ሲኖዶሱ ሰላማዊ ሰልፍ እንደሚወጡ አልተራጠረው። ቴዎድሮስ ነኛ
ትችላለህ፣ በቃ ትችላለህ። አንተ በቃ ትለያለህ። በቃ አንተ ግርማ ሞገስ ያለህ በቃ ሰውን ታስፈራለህ። በቃ እውነተኛ አማራ ጥሪት ያልክ አማራ ነህ። በቃ ጀግናችን ነህ። በቃ ኑርልን። ለአንተ እድሜና ጤና እንጸልያለን። ነገ አንተ በቃ የአማራ ባንዳ ደፍስ የሚገርም እኮ የዚህ የነገስታቶች እንትን አድሮብኝ ነው። አሁን አፍንጫ ምኑም ስታየው እኮ እንዳልከው የንጉስ ዘር ስለነበርኩ ነው። አሁን እኮ ወድቀን ነው። የሚገርም 7 ዋርካ የተከለች አያት ነው ያለች ሞጣ። ሰው አሁን አያውቅም የሞጣ ሰው። አንዱ እንደውም ዛሬ ስናወራ ዘመዴ ነው ለካ እና እዚያው የሆነ በአንድ በኩል በአባቱ ደግሞ የአክስቴን ልጅ ይዟት መጣ። ከዚያ ዋትስአፕ ላይ እያወራን ሲወራ አለ የማን ልጅ ናሉ የነከሌ ከሌ እንዲሁ የነማን ዘር ነህ ምናምን አይነት ነገር ሲነገርኩት እኔ የኛ አባት ወደዚያ ከርኗሪ የምትባል ሀገር አንድ በጥይት ሰው መጥቶ መሰለኝ እዚያ ሂዶ ነው መንግስቴ ይባላል እና ኃይለኛ ሰው ነበር እነማን ምናምን እንዲሁ በምንድን ነው የምንትገናኙ በዚህ ሰዎች አለኝ። እያወራን ደስ የሚል ልጅ ነው፣ ወጣት ነው። ከዚያ አይ እኛ እኮ እዚህ 7 ዋርካ የተከሉ ሰው እንዲህ ሞጣ እዚህ ያለው እንዴቱ ነው አለ። ዘሪቷ ይቼ ጓሉ የምትባል እንዴቱ ነው አለ። እንዴ የነምሩ ማለት ነው ምሩ ማለት ነው አለ። አዎ ከዚያ እሱ ደግሞ የአንደኛዋ ሴት ልጅ ነው ለካ እና ዘመድ ማለት ናቸው አለ። አዎ እንግዲህ ካስጠጋችሁን ዘመድ ነን አልኩት። እንዴቱ ነው አስረዳሁት። አዳሜ እንግዳ የሚባል አያት ነበረን፣ በስም ያውቃቸዋል። እነከሌ ስለው ጉድ አለ። በቃ እንዴት ምናምን አለ። ከዚያ አያታችን የታወቀች ነበረች። ዘሪቱ አይቼህ ካይቼ በኋላ ሰው ስለሚያውቅ ነው ጓሉ ትባላለች። የነ ደስታ ጓሉ የነ ምናምን ጓሉ የሚባሉ እነዚህ ሰዎች የሷ አጎቶች ናቸው። በዚያ ምክንያት ነበረ ያባባሉ መገደል የሞጣ ዳለ መሬት ሸንሻኝ የነበሩ ስለው ገረመው። ወርቁ ተሰማ የሚባል እናቱ አክስታችን ነበሩ፣ የአባታችን አክስት። ገረመው እና አሁን እንዳልከው እኔ እንደ ተርላ መላኩ መዋሸት ሳይሆን ቆጥሬ ልመጣ ነው። ያ ማለት እነ ፋሲል ጋር ይገባል ሲሱኔዎስ ምናምን ማለት ነው። እና ከዚያ ደግሞ እነ ማን ነው የሚባሉ እነዚህ የድሮ እንትኖች ወደ ዳዊት መግባት አይቀርም። እና ወደ ንግስና ብመጣ ትቀበለናለህ እንዴ? አንተ ሲጀመር ገና ግርማ ሞገስ ታስፈራለህ። ከነ መነጽር ስትመጣ እኮ አንተ በቃ ባለ ጀጃ ሰው ነህ እኮ አንተ። ምንድን ነው እንዴ? አንተንማ ይመች አንተ ወይ ይጠላል ወይ ይፈራል። ለዚያ ነው የሚገርም ወንድማችን። እኔ አማራ ነኝ። በጣቴ እኮ ትለየኛ አይተዋል። ጣቴ አሁን በጣቴ ሰው ማወቅ ይችላል። እኔ አማራ መሆኔን በአፍንጫዬና በጣቴ በከንፈሬ ምናምን ትልቅ አይደለም፣ ስስ ነው። አማራ ማለት እንደዚህ ነው። ማጅራቴ ደግሞ ብዞር ጆሮዬን ታዩታላችሁ። ዞሬ ጆሮዬን ካላየው የደቡብ ልጅ ነኝ ማለት ነው። በእውነት ይቺ ጉንጬ ሞላ ያለች አይደለች። ዞር ስል ጆሮዬን ታያለ። አማራን በኋላው ዙረ ነው። አሁን ትግሬዎች እንደ ወንድሞቻችን ይቅርታ አድርጉኝና ጥርሳቸውን አይገጥሙም። ፈገግ ብለው ይቺ ከንፈራቸው አትገጠም።